አቡጃ የማን ዋና ከተማ ናት? አቡጃ እዚሁ አፍሪካ ውስጥ ነው የምትገኘው እሷ። ብራዚል አፍሪካ ውስጥ ኮሪያ አፍሪካ ውስጥ ወባ በምን ትራባለች? በቢምቢ ነው። በቢምቢ ወባ በቢምቢ ነው የምትራባው። የኩሬ ውሃ ሲባል ምን ለማለት ነው? ከመሬት የሚፈልቅ ነው እሱ። ምንጭ የበረሃ መርከብ እየተባለ የሚጠራው የቤት እንስሳ ዋለ። አፍሪካ ስንት የምድር ወገብ አላት? 15 በምስሉ ላይ ወይም በፎቶ ላይ የምትመለከተው የዱር እንስሳ ምን ተብሎ ይጠራል? ጉማሬ። ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኑር አብረን እንክረም። አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ አሁን ጀምሯል። ዳዊት አባተ እባላለሁ። ከኋላዬ ሸብረቅ ፈካ ሞቅ ያሉ እህቶች ከኔ ጋር አሉ። ከነሱ ጋር መልካም ቆይታ እናደርጋለን። አብራችሁን ሁኑ። ሰብለ አበራ፣ ምህረት ከበደ፣ ዘነበች መር፣ ደበርቴ መንገሻ፣ ደስታ ተካ፣ ማርታ ላቀው፣ እልፍነሽ ወረቀት። እሺ ሰብለ፣ ምህረት፣ ዘኒ፣ ደበርቴ፣ ደስታ፣ ማርታና እልፌ እንኳን በሰላም ወደ አባይ ቲቪ መጣችሁ። አሁን ያላችሁበት የማን ይቀነስ ፕሮግራም ነው። ከአባይ ቲቪ ተወዳጅ ፕሮግራም ነው። በእውነት ለመናገር ስለመጣችሁ ከልብ አመሰግናለሁ። ፏ ብላችኋል፣ አሸብርቃችኋል፣ ወገባችሁን አስራችኋል። ለድብድብ ይሁን ለመመለስ ይሁን ታጥቃችሁን የመጣችሁት ዛሬ ይለያል ጉዱ። እንግዲህ እሺ በዚህ የማን ይቀነስ ፕሮግራም መሰረት ጥያቄ ምን ጊዜ የምንጀምረው ከአንድ ቁጥር ነው። አንድ ቁጥር ላይ ደግሞ ሰብለ አለች። ሰብለን ጥያቄ ጠይቂያት አንድ ጥያቄ ከመለሰች አንዱ ጥያቄ 200 ብር ያሸልማል። ግን ይሄ 200 ብር ወደ ባንካችሁ ገቢ የሚሆነው ከጎኗ ያለችው ምህረት እሷ ስትመልስ ባንክ ካለች ብቻ ነው። ተግባብተናል? ገብቷችኋል? ሰብለ ስትመልስ በትክክል ተመልሷል ብዬ ካረጋገጥኩኝ ምህረት ምንም አለበት ባንክ። አያችሁ፣ የሰብለ መመለስ ብቻ ሳይሆን የምህረትን ባንክ ማለት ነው ብሩ የሚያስገኝላችሁ ማለት ነው። ምህረት ባንክ ካላለች ብሩ ይቀልጣል። ስለዚህ ይሄ ለሁላችሁም ይሰራል። ለሰብለ ምህረት፣ ለምህረት ዘኒ፣ ለዘኒ ደበርቴ፣ ለደበርቴ ደስታ፣ ለደስታ ማርታ፣ ለማርታ እልፌ፣ ለእልፌ ሰብለ ባንክ ትላለች ማለት ነው። እንደዚህ ነው የሚሄደው። ለሰብለ ዘላ ደስታ ባንክ ማለት አትችልም፣ አይቻልም። ከጎን ያለ ሰው ብቻ ጥያቄ ስጠይቃት ከመለሰች ምህረት ባንክ ካለች 200 ብር ያሸልማል። በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ። ከናንተ ውስጥ በመጀመሪያው ዙር አንድ ሰው ሲቀነስ አብሮ 10 ሰከንድ ይቀነሳል። ስለዚህ ሰዓታችሁ 10 ሰከንድ ሰው በተቀናሽ ቁጥር 10 ሰከንድ ሲቀነስ ሰዓቱ እያጠረ ይመጣል። ፍጥነትም በዛው ልክ ያስፈልጋችኋል ማለት ነው። በመሃል ስለመጣችሁበት ስለ ዓላማችሁ ስለ መሰባሰባችሁ እናወራለን። ስለ ራሳችሁ እናወራለን። የስክሪን ጥያቄ ሲኖር እዛ ጋር ያያችሁ ትመልሳላችሁ። መልካም እድል ይሁንላችሁ። አሜን። ሰብለ ልጀምር። ዝግጁ ነሽ? እሺ ሰብለ፣ አቁማዳ ከምን ይሰራል? አቁማዳ ታውቂያለሽ? ከምንድን ነው የሚሰራው? ከቆዳ ነው። በትክክል ከወላደች ምህረት በአንድ ወረዳ ውስጥ ስንት ክፍለ ከተሞች አሉ? ይለፈኝ ማለት ይቻላል። ያልገባችሁ ጥያቄ። በአንድ ወረዳ ውስጥ ስንት ክፍለ ከተሞች አሉ? 12 እስከ 15 14 በአንድ ወረዳ ውስጥ ስንት ክፍለ ከተሞች አሉ? ይለፈኝ ማርታ 12 11 ሰብለ 15 አልተመለሰም። እኔ ጠየኳችሁ በአንድ ወረዳ ውስጥ ስንት ክፍለ ከተማ ነው ያልኩት። በክፍለ ከተማ ውስጥ ነው ወረዳ ያለው እንጂ በወረዳ ውስጥ ክፍለ ከተማ የሚባል አሰራር የለም። ለማንኛውም እሺ ዘኒ አንድ አሞራ ስንት ስንጥብ አለው? ይለፈኝ። አንድ አሞራ ስንት ስንጥብ አለው? ስንጥብ ታውቃላችሁ? አንድ አሞራ ስንት ስንጥብ አለው? ይለፈኝ። ስንጥብ የለው። በትክክል ተመልሷል። አሞራ ምንድነው ስንጥብ ያለው? አሳ። ጎበዝ ደስታ ባንክ ብላለሽ ማርቲ ከኔ ጋር ነሽ? እሺ። ይህ በፎቶ ላይ የምትመለከቱት ሰንደቅ ዓላማ ወይም ባንዲራ የየት ሀገር ሰንደቅ ዓላማ ወይም ባንዲራ ነው? እዚሁ አፍሪካ አህጉር ውስጥ የሚገኝ ነው። ይለፈኝ። ኦሮሚያ። አፍሪካ ውስጥ ባንዲራ የሀገር እኮ ነው። ብራዚል። አፍሪካ ውስጥ ኮሪያ። አፍሪካ ውስጥ ምናልባት ኬንያ አይደለም። ዩጋንዳ። በቃ እናንተ አልፏችኋል።
ሱዳን አይደለም። የታንዛኒያ ብሔራዊ ባንዲራ ነው። እልፌ አፍሪካ ስንት የምድር ወገብ አላት? ይለፈኝ አፍሪካ ስንት የምድር ወገብ አላት? ይለፈኝ ስንት የምድር ወገብ ያቋርጣታል እንደማለት ነው ባጭሩ አማርኛ። ጀመር የምድር ወገብ አንድ አይደል? አንድ ነው። ቆመስ ተመልሷል። ብራቮ ደበርቴ። ባንክ በይ ደስታ እባክሽ። ባንክ ብያለሁ። ደስታ የፍየል ላባ ቀለም 90% ምን አይነት ቀለም ነው? የፍየል ላባ ቀለም የላባዋ ቀለም 90% ምን አይነት ቀለም ነው? ምን አይነት ከለር ነው? ከለሩ ላባ የላትም እኮ። ብራቮ ደስታ። ማርታ አቡጃ የማን ዋና ከተማ ናት? አቡጃ እዚሁ አፍሪካ ውስጥ ነው የምትገኘው እሷ። አቡጃ የእንትን ዋና ከተማ አቡጃ ይባላል። ሊቢያ አይደለችም። ናይጄሪያ ናት። በትክክል ተመልሷል። ብራቮ። ምህረት ባንክ ብላለች። ምህረት ሰዓታችሁ አልቋል። 2 ደቂቃ ከ30 ሰከንዳችሁን ተጠቅማችሁበታል። ይህ የመጀመሪያው ዙር እዚህ ጋር ተጠናቋል። በዚህ በአንደኛ ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። 1000 ብር አግኝታችኋል። የዚህ ዙር ጠንካራ መላሽ ደግሞ ሰብለና ደስታ እኩል መልሳችሁ ነበረ፣ ግን ባንክ በማለት ደስታ ስለበለጠች የዚህ ዙር ጠንካራ ተወዳዳሪ ደስታ ናት ማለት ነው። ይህ ማለት ቁጥር ስትቀንሱ 5 ቁጥርን ወይም ደስታን መቀነስ አይቻልም። ደስታ እዚሁ ትቆያለች። ደስታ ግን የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። ባለስልጣን ነሽ አሁን እዚህ ጋር። አንቺን ማንም አይነካሽም። ማንም። ተግባብተናል? ደስ አላት። እሺ ቁጥር አለ ከስራችሁ። አሳዩኝ ስላችሁ ወይ የምትቀንሱትን ቁጥር የምታሳዩኝን ቁጥር እኩል ነው የምታውጡልኝ። አውጡልኝ ስላችሁ እሺ፣ ማን ይቀነስ? ቁጥር አዘጋጁልኝ። አውጡት ስላችሁ እኩል ነው የምታውጡት። መታየት አይቻልም። መታየት አይቻልም። ምህረት የራስሽ ቁጥር ቀንሽ የምትፈልጊውን። ደስታን መቀነስ ግን በህግ ያስቀጣል። የምትፈልጉትን ሰው ቁጥሩን ይውና ያን ሰው መቀነስ ማለት ነው። ምህረት ተወዛግበሻል። ማንን ልቀንስ እያለሽ ነው? ዝግጁ? ማርት ጨርሰሻል? እርግጠኛ ነሽ? ዝግጁ? 1 ዘን ያሳብ ቀየረች። 2 አውጡት። አበስ ገበርኩ። ሄልፌ ምንድነው ጉዱ? እሺ የመጀመሪያ ተቀናሽ 7 ቁጥር ወይም እልፌ ሆናለች። እልፌ ስለመጣሽ ከልብ እናመሰግናለን። እልፌ ማናት? እስኪ እንተዋወቅ። ከየት መጣሽ? ማን ልበል? ምንድነው የምትሰሪው? ማመስገን የምትፈልጊው አካል ካለ፣ ማስተላለፍ የምትፈልጊው መልእክት ካለ ደሉ ልስጥሽ። እኔ እልፍነሽ ወረቃ እባላለሁ። የመጣሁት እልፍነሽ ወረቃ ምን ማለት ነው ትርጉም? ወረቃ ማለት እንግዲህ ጊዜ ወርቅ ነው ማለት ነው። ኦፍ ኮርስ ወርቅ ነው። ጊዜማ ካልተጠቀሙበት ነው እንጂ ወርቅ ነው ጊዜማ። ደስ ይላል። እሺ እና የመጣሁት ከኮዬ ፈጬ ነው። ኮዮ ፈጬ። እሺ እኔ እልፍነሽ ወረቃ የልጆች እናት ነኝ። ልጆች አሳዳጊ ነኝ። ይበልጥ እየተንቀሳቀስኩ ነግዳለሁ። በማንኛውም ዘርፍ መቀመጥም አልወድም፣ እሰራለሁ። የት? እዛው ኮዬ ፈጬ ነው። እዛው ኮዬም ወደ አዲስ አበባ እየሄድኩ በማውቀው ቦታ በማውቀው ድርጅት ውስጥ እየሄድኩ ሺቲ ደርበን ምናምን ነው የምሰራው። እየሄድኩ በትምህርት ቤትም በምንም በማንኛውም ቦታ እሰራለሁ። ማንኛውም ስራ የማነቅ ሰው ነኝ። በጣም አሪፍ። ይሄ አለባበሳችሁ ደስ ይላልና ምንድነው የሚባለው ይሄ ልብስ? አሁን ሺቲ ይሄ እንትን ነው የሚባለው? ሽፎን። በክብር ሸኙት። ለበዚህ ሌላው እናወራለን ከእናንተ ጋር። እናመሰግናለን። እኔ አመሰግናለሁ።
እሺ ወደ ሁለተኛው ዙር ተመልሰናል። በመጀመሪያው ዙር እልፌን ተቀናሽ ተደርጋለች። ሰዓታችን ያለቀው ደግሞ ሰብለ መልሳ ምህረት ባንክ ብላ ነው ሰዓታችን ያለቀው። ስለዚህ ምህረት ካንቺ ነው የምጀምረው። ዝግጁ ነሽ ምህረት? ይህ በምስሉ ላይ የምትመለከችው የማራቶን የት አገር የተካሄደ ነው? በቅርብ ነው ደግሞ የተካሄደው። አሁን በቅርብ ሰሞኑን የተካሄደው ሪከርድ የተሰብ ዮሚፍ ቀጀልቻ ሪከርድ ሰብሩበታል። ኢትዮጵያ ውስጥ አገሩን ማራቶን የተካሄደው ይለፈኝ ማለት ይችላል። በመጀመሪያ ጊዜ በማራቶን ከ2 ሰዓት በታች ዮሚፍ ቀጀልቻ የገባበት ማራቶን ውድድር የተካሄደበት ሀገር ነው። ሀገሩን ብቻ ነው የምትነግሩኝ። የዘሯጮቹን ትዕግስት አሰፋ ተወዳድራ አሁን የምታዩት ይሄ ዮሚፍ ቀጀልቻ ነው የምታዩት። በሴቶቹ ደግሞ ትዕግስት አሰፋ ናት የምታዩት። የት ነው የተካሄደው? ዘኒ ይለፈኝ ዩኬ ነው። ዩናይትድ ኪንግደም ለንደን ውስጥ ነው የተካሄደው። ብራቮ ሰብለ ጎበዝ። ምህረት ባንክ ብለሻል? አዎ። እሺ ምህረት፣ ካሴት ምን አይነት የሙዚቃ ስልት ነው? ካሴት ምን አይነት የሙዚቃ ስልት ነው? ምን አይነት ይለፈኝ። ካሴት ማለት ሙዚቃ የሚዘጋጅበት እንጂ ራሱ መሳሪያ አይደለም። ካሴት ጎበዝ። ቴፕ እስከምን ሰማው ጎበዝ። እሺ ደስታ ባንክ ብላለች። ደስታ፣ ጠጣር ነገሮች በምን ይለካሉ? ጠጣር ነገሮች በኪሎ ማርታ ባንክ ብላለች። ማርታ፣ የውሃ ቀለም ምን አይነት ነው? ቀለም የለውም። ጎበዝ፣ በትክክል ተመልሷል። ኧረ ባንክ ላይ ሰብለ ዝም ብለሽ አታጨብጭቢ፣ ግድ የለሽም ሰብለ። ወባ በምን ትራባለች? ወባ በምን ትራባለች? በቢምቢ ነው። በቢምቢ? ወባ በቢምቢ ነው የምትራባው? በቆሻሻ ቦታዎች። በምን ትራባለች? መራቢያዋ በምንድን ነው የምትራባው? የምትባዛው? ይለፈኝ። በእንቁላል። በትክክል ተመልሷል። ደበርቴ ባንክ ብላለች። ደበርቴ፣ ይህ በምስሉ ላይ ወይም በፎቶ ላይ የምትመለከተው የዱር እንስሳ ምን ተብሎ ይጠራል? አቦ ሸማኔ አይደለም። አጋዘንም አይደለም። አይቻልም። ጉማሬም አይደለም። ጉማሬ ቀንድ አለው እንዴት ጀምር እናንተ ሀገር እንዴ? አዎ ጎሽ፣ በትክክል ተመልሷል። ሰዓታችሁ አልቋል። 2 ደቂቃ ከ20 ሰከንዳችሁ ተጠቅማችሁበት ሁለተኛው ዙር እዚህ ጋር ተጠናቋል። አሁን ወደ ሶስተኛው ዙር ውድድራችን ልንሻገር ነው። በዚህ በሁለተኛው ዙር 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀድሞ 1000 ብር ጋር 2200 ብር ገቢ ሆኗል። የዚህ ዙር ጠንካራ መላሽ ደስታ ነበረች። ሰብሳቢ ነሽ እንዴ? አይደለሁም። እሺ፣ አይ እንትንሽ የሰብሳቢ ነው ግዝፈትሽ። ደስታ ነበረች። አሁንም ደስታን መቀነስ በፍጹም አይቻልም። ደስታ የፈለግሽውን ቁጥር የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። ዘኒ ምንድን ነው የምታየው? ምንድን ነው ሰብለ የምትነጋገሩት? ኧረ በጉልበታችሁ አምላክ። 1 2 3 ቀጥ አድርጊው። 3 6 2 6 3 2 ሁሉ ነው ያዙት። አሁን 3 2 2 2 6 2 ቁጥሮች ይታዩኛል። ይህ ማለት እኩል ነው ማለት ነው። ምክንያቱም የሚቀነስ አሁን በእኔ በዳኝነት የሚቀነስ ሰው የለም። ምንድን ነው የምናደርገው መሰላችሁ? እንዲህ ሲገጥመን የዙሩ ጠንካራ ተወዳዳሪ ወይም ጠንካራ መላሽ ማን ነው ብለን ለሱ ነው ዳኝነቱን የምንሰጠው። ከደስታ በስተቀር ሌሎቻችሁ አውርዱ። ደስታ
ዳኝነቱን ላንቺ አምጥቼዋለሁ። ዝቅ አድርጊው አሁን ትንሽ። አሁን ዳኝነቱ አንቺ ጋር መጥቷል። ሁለት አማራጮች እሰጥሻለሁ። የመጀመሪያው ሐሳብሽን መቀየር መብታለሽ። ሁለተኛው ያለ መቀየርም መብታለሽ። አይ ማን ይቀንስ? ዘንዬ አምንሽበታል? እሺ ካመነችበት ዘኒ ተቀናሽ ተደርጋለች። ዘኒ ስለመጣሽ ከልብ እናመሰግናለን። ዘኒ እንታወቃት እስኪ። ዘነበች ይመር እባላለሁ። የሶስት ልጆች እናት ነኝ። ኮየ ፍጨንም ትኖሪ አንቺ? ኮየ ፍጨን የምኖረው ከ7 ዓመት በፊት በጣም በግሎሪ በሆነ ወይም ደግሞ የሆነ አሪፍ በሆነ ንግድ እንቀሳቀስ ነበር። ነጋዴ ነበርኩ ማለት ነው። ከ2011 ወደዚህ ከ2011 ወደዚህ ግን ወደ መንፈሳዊ ነገርና ልጆችን ወደ ማሳደግ ተወስኜ ያው ልጆች እያሳደግኩ ነው። አንተ ይቀልጤሽ ለኔ መንፈሳዊነት በጣም አሪፍ ነገር ነው። ሰው ያለ መንፈሳዊነት ያለ መንፈስ ከኖረ ልጓም የሌለው ፈረስ ነው ይባላል። መሄድበትን ማያቅ፣ የሚገባበትን ማያቅ፣ የሚወጣበትን ማያቅ፣ የሚያደርገውን ማያቅ። ግን መንፈሳዊነት ስራን ይከለክላል? አይከለክልም። ለምን አቆምሽ ታዲያ? ኢንቨስት ያደረኩት ልጆች ላይ ነው። ቅድምም የበረሃ ጓዳ ያልኳቸው ለዛ ነው። በጣም በቅንጦት የምንኖር በጣም የግል ዶክተር ቀጥረን የምንኖር በጥሩ ላይፍ የምንኖር ነበርንና ከአባታቸው ጋር የሆነ ግጭት ተፈጠረ፣ አለመስማማት፣ ተለያየን። ልጆችን ለማሳደግ ሲባል ህይወትንም ኢንቨስት አድርጋለሁ፣ ሞራሌን፣ ሁሉ ነገሬን ማለት ነው። ገባኝ። ይኑሩልሽ። አሜን። ይተኩልሽ። ያወጣሽውን በሙሉ በሰዋዕትነትሽ ይተኩልሽ። አይዞሽ። ማመስገን የምትፈልጊው ጨረሽ? በቃ ጨርሻለሁ። በሰው አንፃር ካንተ ውጪ ጨርሻለሁ። በክብር ሸኙልኝ። ስላገኘሁት በጣም ደስ ብሎኛል። እሺ ወደ ሶስተኛው ዙር ተመልሰናል። በሁለተኛው ዙር ሰዓታችን ያለቀው ምረት መልሳ ዘኒ ባንክ ብላ ነበር። ዘኒን ደግሞ ተባብረው አይደለም ለካ ደስታ ነው ያበረረቻት። ዘኒን ደግሞ ደስታ አባራታለች። ከማህበሩ ብቻ እንዳታባሪያት እንጂ። እሺ ከደበርቴ ነው ጥያቄን የምጀምረው። ደበርቴ ዝግጁ ነሽ? ዝግጁ። ደበርቴ ማለት ነው አለፈች። በዚህ አለፈች ጥሳ ሄደች እንደማለት። ሯጭ ነበርሽ እንዴ? እሺ ደበርቴ ኮንሶ ታውቂያለሽ? ኮንሶ የሚባሉ ማህበረሰቦች አሉ ኢትዮጵያ ውስጥ። አውቃቸዋለሁ። የኮንሶ ማህበረሰብ በዋናነት በምን ስራቸው ይታወቃሉ? ወርቅ በማውጣት። ወርቅ አይደለም። በግብርና ማለት ነው። በቀስት የኮንሶ ማህበረሰብ የሚታወቁበት አላቸው። ይለፈኝ እንጃ አላውቅም። የእርከን ስራ ታውቃላችሁ? በእርከን ስራቸው ነው የሚታወቁት። አፈር እንዳይሸረሸር እርከን ስራ መስራት አለ። ታውቃላችሁ አይደል? አታውቁም? እርከን ስራ በዛ ነው የሚታወቁት። ደስታ ጥንቸል ስንት ክንፍ አላት? አንቺ ደግሞ ክንፍና ላባና እንዴ የሚደርስሽ? ጥንቸል ስንት ክንፍ አላት? የላትም ክንፍ የላትም። እውነት ነው። ጥንቸል ክንፍ የላትም። ባንክ ብላለች ማርታ። አሳይታ የት ክልል ውስጥ የምትገኝ ከተማ ነች? አሳይታ አፋር ነው። በትክክል ተመልሷል። ባንክ ብላለች ሰብለ። ይህ በፎቶ ላይ የምትመለከችው የማን ሐውልት ነው? ማንዴላ። ብራቮ ሰብለ። ደቡብ አፍሪካ ሄደሽ ነበር እንዴ? እሺ ምህረት አንገተ መቃ ማለት ምን ማለት ነው? አንገተ ረዥም ማለት ነው። በትክክል ተመልሷል። ደበርቴ ባንክ ብላለች። ደበርቴ የኢትዮጵያ 25 ሳንቲም ታውቂያለሽ? ተጠቅመሽባታል? ምን ገዝተሽባታል? በዛ ነገር ትዝ አይለኝም፣ ግን ያው ይገዛ ነበር። 25 ሳንቲም ላይ ያሉት ሁለት ሰዎች ምንና ምን ይዘዋል በእጃቸው? መንሽና ይሄ ችቦ አይደለም። ማጭድና መዶሻ። ማጭድ ሳይሆን መዶሻው። ልክ ነሽ። መዶሻና ማጭድ አይደለም። መዶሻና የሚያገዛት መዶሻ። ልክ ነው። አንዱ መዶሻ ነው። መዶሻና የሚያገዛት ችቦ አይደለም የሚባለው። ይሄ ተይዞ መብራት ነው ያበረው። ችቦ የለውም። ጦር አይደለም። ይፈታተናል። ደስታ መዶሻና መፍቻ ነው።
መፍቻ ነው ያዘው። ብቻዋን ስለሞከረች ይሰጣት መዶሻን ስላመጣች ተብሏል። ማርታ ባንክ በይ ባንክ። እሺ ማርታ የኩሬ ውሃ ሲባል ምን ለማለት ነው? የኩሬ ውሃ ማለት ከመሬት የሚፈልቅ ነው። እሱ ምንጭ የኩሬ ውሃ በተቦረቦረ መሬት በኩል የሚሄድ ነው። እሱ ደግሞ ወራጅ ውሃ ወይም ፈሳሽ ውሃ ነው ይባለው። እዛው የቆመ ማሄድ። አቤት የቆመ እዛው ማሄድ። እሺ በሶስተኛው መልሰዋል። በግድ እንደዚህ ዘይ ነው የመለሰችው። ና በላ የታቆረ ውሃ ማለት ነው። እሺ ለማንኛውም ሰዓታችሁ አልቋል። ሶስተኛው ዙር እዚህ ጋር ተጠናቋል። ወደ አራተኛው ዙር ልንሻገር ነው። በዚህ በሶስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቅድሙ 2200 ብር ጋር 3400 ብር ወደ ባንካችሁ ገቢ ሆኖላችኋል። ገንዘብ ያሽንሽ እንደ ደበርቴ ደመረችሁ ታውቂያለሽ። 300 ምናምን ትለኛለች። 3400 ብር በባንካችሁ ገቢ ተደርጓል። የዚህ ዙር ጠንካራ መላሽ ደስታና ማርታ እኩል ነጥብ አምጥታችሁ ነበረ። ግን ደስታ ራሷ የመለሰች ማርታ ባንክ በማለት ስለበለጠቻት የዚህ ዙር ጠንካራ መላሽ ማርታ ሆናለች። ማርታን መቀነስ በሕግ ያስቀጣል። ማርታ የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። እኔን ይጭነቀኝ ጨነቃት። እሺ አዘጋጁ እዛው። እሺ ዝግጁ? 1 ዝቅ 1 2 3 5 1 2 2 4 ለማንኛውም 2 ቁጥሮች ስላሉ 2 ቁጥር ተቀናሽ ተደርጋለች። ምህረት ናት 2 ቁጥር ላይ ደግሞ ያለችው። ምህረት ስለመጣሽ ከልብ እናመሰግናለን። ካንቺ ጋር ደግሞ እንተዋወቅ እስኪ እንደ ወዳጆች። ምህረት ማን ናት? ምህረት ከበደ እባላለሁ። በመጀመሪያ እግዚአብሔርን አመሰግናለሁ እና በመቀጠል ልጆቼን። ምህረት ሌላ ማመስገን የምትፈልጊው አካል አለ? ማመሰግነው ማንም የለም። በክብር ሸልልኝ። አመሰግናለሁ ስለመጣሽ። እሺ አሁን ወደ አራተኛው ዙር ውድድራችን ተመልሰናል። በሶስተኛው ዙር ተቀናሽ የተደረገችው ምህረት ነበረች። ሰዓታችን ያለቀው ደግሞ ማርታ መልሳ ሰብለ ባንክ ብላ ነው። ሰብለ ታካንቺ ነው የምጀምረው። ዝግጁ ነሽ? ሰብለ ኢትዮጵያ አሁን የተባበሩት መንግስታት ነው መሰለኝ የሚባለው የመንግስታት ማህበር ነበር የሚባለው ድሮ፣ ወይም ሊግ ኦፍ ኔሽን። በማን ዘመነ መንግስት ተቀላቀለች ሊግ ኦፍ ኔሽንን? ሊላፈኝ በኢህአዴግ ዘመነ መንግስት አይደለም። በጃንሆይ ወይም በአፄ ኃይለ ሥላሴ ዘመነ መንግስት ነው። ትክክል ተመልሷል። ማርታ ጄምስ ካሜሮን የሚባለው ዳይሬክተር የየት ሀገር የፊልም ዳይሬክተር ነው? ጄምስ ካሜሮን። ታይታኒክ ፊልም አይተሻል? ድሮ አላያችሁም? ታይታኒክ ፊልም የአሜሪካ ነው። በትክክል ተመልሷል። ደበርቴ ለበቆሎ እሸት ከተባለ ለሽምብራ ምን እንላለን? ሽምብራም እሸት ነው። በትክክል ተመልሷል። ለሽምብራ እሸት ነው። ባንክ። ደስታ ከፈሳሽ ወደ ጋዝ የመቀየር ሂደት ምን ተብሎ ይጠራል? ከፈሳሽነት ወደ ጋዝ የሚቀየር ወይም የመቀየር ሂደት ምን ተብሎ ይጠራል? ፈሳሽ ሊኩዊድ ምን ወደ ጋዝነት ኬሚካል የመቀየሩ ሂደት ወይም የሚቀየርበት ሂደት ምን ተብሎ ይጠራል? ይላል ፈሳሽ ራሱ ፈሳሽ ነገር አለ። ወደ ጋዝ የሚቀየርበት ሂደት ምን ተብሎ ይጠራል? ያው እንዳየር እኮ ምንድነው ሂደቱ? ምን ተብሎ ነው የሚጠራው? ኦክሲጅን ሊኩዊድ ነው። ሊኩዊድ ማለት ፈሳሽ ማለት ነው። እሱ ወደ ጋዝነት የሚቀየርበት ሂደት ባዮጋዝ አይደለም። ትነት ነው የሚባለው ወይም ኢቫፖሬሽን ይባላል። እሺ ማርታ የሰው ልጅ ስንት ጉበት አለው? አንድ ባንክ ባንክ ብላለች ሰብለ። ሰዓታችሁ አልቋል።
ሰዓታችሁ እያጠረ ነው የሚሄዱ። ለዛ ነው የሚፈጥነው። እሺ ሰዓታችሁ አልቋል። ወደ አምስተኛው ዙር ልንሻገር ነው። በዚህ በአራተኛው ዙር ውድድራችሁ 4 ጥያቄ መልሳችሁ 800 ብር አግኝታችኋል። ከቀድሞ 3400 ብር ጋር 4200 ብር ወደ ባንካችሁ ገቢ ሆኗል። 4200 ብር ወደ ባንካችሁ ገቢ ሆኗል። የዚህ ዙር ጠንካራ መላሽ ማርታ ነበረች። ማርታን መቀነስ አይቻልም። ማርታ የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። በዚህ ዙር ብቻ ነው ጠንካራ ተወዳዳሪ የሚኖረን። በሚቀጥለው ዙር አይኖረንም። ስለዚህ ጠንካራ ተወዳዳሪ ሁኑ ራሳችሁ። ማን ይቀነስ? ቁጥር አዘጋጁልን። ጭንቅ ነዋ። ራስን አይቻልም። ቀንሹ። ራሴ ቁጥሩን ታገኛለሽ። ራስሽ ቁጥሩ ከለም ዘርታ 1 2 3 ስንት ይላል? ሰብዴ እስኪ ዞር ብለሽ የእነሱን 7 7 ነው። ሰብዴ ጀምረሽ ሁሉ 7 አይሞላም እኮ። አንድ ቁጥር ተቀናሽ ተደርጓል። ሰብሊ ስለመጣሽ ከልብ እናመሰግናለን። ሰብለ ማናት ባክሽ? ካንቺ ጋር የምንተዋወቅ ሰብለ አበራ እባላለሁ። እግዚአብሔርን አመሰግናለሁ እዚህ ስላደረሰኝ። 4 ልጆች አሉኝ። አባይ ቲቪ ደግሞ ስለፈቀደልን እናመሰግናችኋለን። አንተን ደግሞ በበለጠ አመሰግናለሁ። ጨርሻለሁ። ይሄ የአመራር ንግግር ነው። በክብር ሸኙልኝ። እሺ በክብር ሸኙልኝ። እቺን ነገር ትጠቅማለች በኋላ። እሺ አሁን ወደ አምስተኛውና ለዙር መጨረሻ ወደ ሆነ ውድድራችን መተናል። በዚህ በአምስተኛው ዙር የምታጠራቅሙት ብር ከቀደሙ ብር ጋር ተደምሮ ነው ወደ ስድስተኛውና ወደ አሸናፊውን ወደ ምንለይበት ወይም ወደሚሸለመው ሰው የሚሄደው ብሩ። በዛ በምትሸለምበት የመጨረሻ ውድድር ላይ 2 ሰዎች ይቀራሉ። እነዛ 2 ሰዎች አሁን ከሚሻገረው ብር ጋር ሌላ ተጨማሪ አንድ የስልክ ጥያቄ ቦነስ ጥያቄ እንሰጣቸውና እሱ ተደምሮ አንድ ሰው አሸናፊ ይሆናል ማለት ነው። በዚህ ዙር አሁን ደቂቃችሁ 1 ደቂቃ ከ50 ሰከንድ ላይ ነው ያለው። በ1 ደቂቃ ከ50 ሰከንድ ውስጥ በፍጥነት ጠይቃችሁ በፍጥነት ከመለሳችሁ ብራችሁ ከ4200 ብር አድጎ ወደ 6000 ሊደርስ ይችላል። ስለዚህ ፈጠን ብላችሁ መልሱ ለማለት ነው። ሰዓታችን ያለቀው ማርታ መልሳ ሰብለ ባንክ ብላ ነበር። ሰብለ ስለሌሽ ደበርቴ ካንቺን የምጀምረው። ዝግጁ ነሽ? ዝግጁ። ደበርቴ የበረሃ መርከብ እየተባለ የሚጠራው የቤት እንስሳ ማን ይባላል? የበረሃ መርከብ እየተባለ የሚጠራው የቤት እንስሳ ዋሊያ 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 አይደለም። ግመል ነው። እሺ ይዝልሻለሁ። በማን ሊያዝ? በደስታ ይዟለሽ። ባንክ ብላለሽ ማርታ። ቺሊ የምትባለው ሀገር የት አህጉር ውስጥ ትገኛለች? ቺሊ ይለፈኝ። ቺሊ የምትባለው ሀገር የትኛው አህጉር ውስጥ ትገኛለች? የት ነው የምትገኘው? ደቡብ አሜሪካ ውስጥ ነው የምትገኘው። እሺ ደበርቴ 180 ዲግሪ በውስጡ ስንት 45 ዲግሪዎች አሉት? ቀላል ነው። 180 ዲግሪ በውስጡ ስንት 45 ዲግሪዎች አሉት? 4 በትክክል ተመልሷል። ጎበዝ። ደስታ ባንክ ባንክሽ ደስታ የእንግሊዝ ሰንደቅ ዓላማ ዩኬ የሚባለው ማለት ነው ስንት ኮከቦች አሉት? 1 ይለፈኝ። እሺ 3 አይደለም። እንግሊዝ ሰንደቅ ዓላማ ኮከብ የለው። አዎ በትክክል ባንክ አላለችም። እሺ ማርታ እምቢልታ ባለ ስንት አውታር የባህላዊ ሙዚቃ መሳሪያ ነው? እምቢልታ ባለ ስንት አውታር የሙዚቃ መሳሪያ ነው? እምቢልታ 12 እምቢልታ አውታር አለው እንዴ? የለውም። ይሄ ነው መልሱ። ታዲያ መጀመሪያ 12 ለምን አልሽኝ? ራሱን የቻለ ነው እና ለምን 12 አልሽኝ ታዲያ? መጀመሪያ አውታር ነው። በትክክል ተመልሷል። ባንክ ብላለች ደበርቴ። የኢቦላ ባክቴሪያ በዋናነት የሚያጠቃው ማንን ነው? የኢቦላ ባክቴሪያ በዋናነት የሚያጠቃው ማንን ነው?
ሁሉንም ነው፣ ግን በይበልጥ ህጻናትን፣ ሴቶችን ደግሞ ሁሉ ነው። ጥያቄውን በደንብ ስሚ። የኢቦላ ባክቴሪያ በዋናነት የሚያጠቃው ማንን ነው? ባክቴሪያ አይደለም። ምንድን ነው? በሽታ ነው ይሄ። ቫይረስ ነው የሚባለው። አንቺ ዝም ብለሽ በሽታ ነው። ባንክ በይ ብያለሁ። እሺ ማርታ፣ ቀጭን አንጀት በአንድ ቀን ውስጥ ስንት ሊትር ደም ይረጫል? ቀጭን አንጀት በአንድ ቀን ውስጥ ስንት አይረጭም? ቀጭን አንጀት ለምንድን ደም ይረጭም እንዴ? ለምንድን ማን ነው ደም ይረጮች ታዲያ? እሺ እሰጥሻለሁ፣ አላጨናነቅሽም፣ እሰጥሻለሁ። እሺ በትክክል ተመልሷል። አንጀት ደም አይረጭም። በትክክል ተመልሷል። እሺ አምስተኛው ሩዝ እዚህ ጋር ተጠናቋል። ወደ ስድስተኛውና አሸናፊ ወደምንለይበት ወደ መጨረሻው ዙር ልንሻገር ነው። በዚህ ዙር ጠንካራ ተወዳዳሪ የሚባል የለውም። በዚህ በመጨረሻውና በአምስተኛው የዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቀድሞ 4200 ብር ጋር 5200 ብር ወደ ባንካችሁ ገቢ ሆኖላችኋል። ወደ መጨረሻው ዙር የሚሄደው ደግሞ 2 ሰው ነው። እናንተ ደግሞ 3 ናችሁ። ይሄ ማለት ከእናንተ ውስጥ አንድ ሰው የግድ ይቀነሳል ማለት ነው። ስማችሁን ስጠራው ብቻ ነው ቁጥራችሁ የምታሳዩ የምትቀንሱትን እገሌ ስል እንጂ ሶስታችሁም አንድ ላይ አታውጡት። ተግባብተናል? ማን ይቀነስ? ቁጥር አዘጋጁልኝ አለሽ ደስታ። እሺ ዝግጁ ናችሁ? እሺ ደበርት ያውጪ። ማርታ 6 ቁጥር ተቀናሽ ተደርጓል። ያዡ ማርታ ያውጪ። አንቺ ደግሞ ደስታን ቀንሽ። ጉድ ፈልቷል። ደስታ ሁለቱ ተባብሮ ደግሞ አንቺን ቀነሱሽ። ማርታ ስለመጣሽ ከልብ እናመሰግናለን። ባክሽ ካንቺ ጋር እንድትዋወቅ እንደ ወዳጆችሽ። ማርታ ላቀው እባላለሁ። ማርታ ላቀው። እሺ እኔ የምኖረው ኮየ ፈቼ ነው። ስራ ጽዳትም ምግብ እንትን ነው የምሰራው። የትልልቅ ቤቶች እንትን እየተባልኩ በሱ ሰርቶ አደር ነኝ ማለት ከንትኖ ከችግር አኳያ ሙያ አይዲያው አለኝ። የንግድ ስራ አይዲያው አለኝ። ግን ብዙ ጊዜ ንግድ ሞክራለሁኝ። ግን ብሮች እንደገና ለቤት ስሰራበተኝ ለቤት ኪራይ ለምን ሳወጣ እንደገና ብሩ ባዶ ይሆንብኛል። በዚህ ይገባል፣ በዚህ ይወጣል። ከዛ አሁን ያው ስራው ላይ ማለት ሲመቸኝ የተባራሪ ስራ በማንኛውም ስራ ሰራለሁኝ። ልብስም እነግዳለሁ፣ እንደዚህ ቦንዳም ምንም አንዳንድ ነገር ያገኘሁትን በቃ በወቅቱ ያለውን ስራ በዓል ሲሆን ዶሮም ሰራለሁኝ። እኔ ግን የምፈልገው ብር ነው። በማንኛውም መስመር ሰራለሁ። እኔ ደግሞ አይዲያው አለኝ። እኔ ደግሞ ችግሬ ብር ነው። በቃ አንድ ቦታ ላይ ይዤ ለመስራት ብር ነው። የኑሮ ሁኔታ አሁን እንደዚህ ሆነ፣ በጣም ከባድ ነው እና አሁንም ደግሞ የመጣንበት ምክንያት ይህንን ነገር ተመልክቶ እናንተም አባይን ቲቪ እናመሰግናለን። እዚህ ደግሞ በኢትዮጵያ ያሉ ብዙ ባለጸጎች አሉ መርዳት የሚችሉ፣ በውጭም አሉ የሚመለከተን ሁሉ እንዲረዳን፣ እኛም ደግሞ ነገ ሌላ ሰው እንረዳለን። እንዲረዳን እንድንሰራ ነው የምፈልገው። መልእክቷን አዳምጣችሁ ማገዝ የምትፈልጉ እህቶቻችንን መርዳት የምትፈልጉ በማርታ አማካኝነት ጥያቄ ቀርበላችኋል። በክብር ሸኙልኝ ማርቲን። እሺ ደስታ ከነፍጭቷ ድርብቤ ከነግርማ ሞገስ ወደ መጨረሻው ዙር እንኳን በሰላም መጣችሁ። የመጨረሻውና አሸናፊ ወደምንለይበት የውድድር መድረክ ነው። በባንካችሁ ውስጥ 5200 ብር አለ። ለእናንተ 5 የመለያ ጥያቄዎች ጠይቃችኋለሁ። 4ቱን እዚሁ ራሳችሁ የምጠይቃችሁ ነው። አንዳንዱ ግን የስልክ ጥያቄ ነው። ወደ ወዳጆቻችሁ ነው የምትደውሉት። ወደ ወዳጆቻችሁ ትደውሉና ከመለሱላችሁ 500 ብር አለው እያንዳንዱ ስልክ ጥያቄ ቦነስ ከመለሱ። ስለዚህ የደስታ ወዳጅ ወይም እህት ወይም ወንድም ወይ ቤተሰብ ከመለሰ 500 ብር ቦነስ ታገኛለሽ። የደበርቴም እንደዚሁ ማለት ነው። ስለዚህ ብራችሁ ከ5200 ብር 1000 ከተጨመረበት ስንት ይሆናል ማለት ነው? 6200 ብር ይደርሳል ማለት ነው። ከመለሱላችሁ። ካልመለሱላችሁስ
1000 ብር ካልመለሱ ጥያቄ ተጠይቆ ከመለሱ 500 ብር ታገኛለሽ። ካልመለሱ ግን 500 ብር ይቆረጥልሻል። የደበርቴም 500 ብር ይቆረጣል። ስለዚህ ብራችሁ 4200 ብር ይሆናል ማለት ካልመለሱ። ከመለሱ 6200 ብር። የደስታ መልሶ የደበርቴ ካልመለሰ፣ የደበርቴ መልሳ የደስታ ካልመለሰች እዛው 5200 ብር ላይ ይቀራል። ያንዳችሁ መልሶ ያንዳችሁ ካልተመለሰ፣ የሁለታችሁም ካልተመለሰ ይቆረጣል። የሁለታችሁም ከተመለሰ ያድጋል። ተግባብተናል በዚህ። ያንዱ መልሶ ያንዱ ካልተመለሰ ደግሞ ባለበት ይጸናል ብሩ ማለት ነው። ለማንኛውም መልካም እድል ይሁንላችሁ። 4 ጥያቄውን ከእናንተ ጋር የመጀመሪያውን ዙር አካሄዳለሁ። የለፈኝ የለም፣ ባንክ የለም፣ ሰዓት የለም። አስባችሁ ረጋ ብላችሁ መልሳችሁ መልሱ። አንዴ ካፋችሁ ቃል ከወጣ እሱን ነው የሚይዘው ነው፣ ስህተትም ከሆነ ተግባብተናል። ረጋ ብለው ከማል ጀምር። ከደስታ ልጀምር። ደስታ ጁባ ታውቂያታለሽ? ጁባ የምትባል ከተማ አይደል? ጁባ የምትባል ከተማ አለች እዚሁ አፍሪካ ውስጥ። የማን ዋና ከተማ ናት? ረጋ ብለሽ መልሽ፣ አስቢ። ጁባ እዚሁ አፍሪካ ውስጥ ናት። የደቡብ አፍሪካ አይደል? ነጥብ አያሰጥም ግን ትሞክሪያለሽ። የደቡብ አፍሪካ ሳይሆን የደቡብ ሱዳን ነው። የደቡብ ሱዳን ናት። እሺ ደበርቴ፣ አሁኑ የኢፌድሪ ፕሬዝዳንት ስማቸው ማን ይባላል? የኢትዮጵያ ማለት ነው። የኢፌድሪ ማለት የኢፌድሪ ፕሬዝዳንት ማን ይባላሉ ስማቸው? አሁን ያሉት ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር ናቸው። አልተመለሰም። ነጥብ አያሰጥም። ትሞክሪያለሽ? አይ አልሞክርም። ሳህለወርቅ ዘውዴ ከአሁን ከነበሩት በፊት የነበሩት ናቸው። ምን ተጻድቅ ምናምን አልተመለሰም። ግን የኢፌድሪ ፕሬዝዳንት በአሁኑ ወቅት አምባሳደር ታዬ አጽቀሥላሴ ነው የሚባሉት። ደበርቴ፣ ሚዳቆች ስንት አይኖች አሏቸው? ወይም አንድ ሚዳቆ ስንት አይን አለው? አጫማያ ሚዳቆች ስንት አይን አሏቸው? 2 ነው። 2 ነው በትክክል። ደስታ ትጠራጠራላችሁ? ደስታ አጓት ከምን ይገኛል? ከአይብ። ከምን? ከአይብ፣ ከእርጎ። አንቺ የተናገርሽ ሂደቱን ነው። በሂደቱ ልክ ነሽ፣ ግን በወል ስም ከምን ይገኛል ነው የሚባለው? ከወተት። አንቺ ግን ሂደቱን ነው የነገርሽኝ። ያው እርጎም የወተት ዘር የወተት ተዋጽኦ እንትን ስለሆነ ልክ ነሽ፣ ተሰጥቷል። ደበርቴ፣ የየመን ብሔራዊ ቋንቋ ምን ተብሎ ይጠራል? የየመን ብሔራዊ ቋንቋ። የመን የምትባለው ሀገር ብሔራዊ ቋንቋቸው ምንድን ነው ነው ጥያቄው? አረብኛ ነው ወይም አረቢክ። በትክክል ተመልሷል። እሺ ደስታ፣ 1 ኪሎ ሜትር ስንት ሺህ ሜትር ነው? 1 ኪሎ ሜትር ስንት ሺህ ሜትር ነው? 1000 ነው። በትክክል ተመልሷል። ደበርቴ፣ የኡራጋይ ብሔራዊ ቋንቋ ምን ተብሎ ይጠራል? ክስታንኛ ወይም ጉራግኛ። ረጋቤ አሁን ደግሜ ጠይቅሻለሁ ጥያቄውን። እሺ የኡራጋይ ብሔራዊ ቋንቋ ምን ተብሎ ይጠራል? ኡራጋይ የምትባለው ሀገር በደቡብ አሜሪካ ውስጥ የምትገኝ ሀገር ናት። ብሔራዊ ቋንቋቸው አላውቅም፣ ግን እንግሊዘኛ ሊሆን ይችላል። ኖት እንግሊዘኛ። ትሞክሪያለሽ? ነጥብ አያሰጥም። ፈረንሳይኛ ሳይሆን ስፓኒሽኛ ነው ወይም ስፔንን ቋንቋ ነው በብዛት የሚናገሩት። ደስታ፣ የአይጠየፍ እልፍኝ በኢትዮጵያ ውስጥ የት ከተማ ይገኛል? ወሎ ከተማ ነው ያልኩት። ወሎ የት? ረጋቤ፣ ወሎ የት? ወሎ በወል ነው አይደለ? ከተማ ወሎ ከተባለ ወልዲያም ወሎ ነው፣ ባሰልም ወሎ ነው። ስለዚህ ከተማ ነው የጠየቁት። መራኛ አይደለም። ሞክሪያለሽ? ነጥብ አያሰጥም። ወሎ የወሎ አፈርጥ ከተማ ደሴ ውስጥ ነው የሚገኘው። ደሴ ውስጥ ነው የአይጠየፍ እልፍኝ የሚገኘው። 4 የመለያ ጥያቄዎች ጠይቂያችሁ ነበረ። አሁን ወደ መጨረሻውና አሸናፊውን ወደምንለይበት ወይም ብራችሁን ከፍ የምናደርግበት ጥያቄ እንመጣለን። ደበርቴ ካንቺ ነው የምጀምረው።
ሄሎ ደበርቴ ነኝ ከአባይ ቲቪ ማን ይቀነስልት ፕሮግራም ጥያቄና መልስ እንትን ነው እና እስቲ ጥያቄ ልጠይቅሽ መልስ ትሰጪኛለሽ። እሺ ሄሎ ጤና ይስጥልኝ። ማን ልበል? እንደምነሽ? እግዚአብሔር ይመስገን። ማን ልበል ስምሽ? አናቶሊ ይባላለሁ። አናቶሊ። አዎ ስምሽ ደስ ይላል። ዳዊት አባተ እባላለሁ ከአባይ ቲቪ የማን ይቀነስ ፕሮግራም። እሺ ጥያቄ ጠይቅሻለሁ። ጥያቄውን ከመለሽ ለደበርቴ የ500 ብር ቦነስ ታስገኛለሽ። ዝግጁ ነሽ? እሺ ዝግጁ ነኝ። እሺ አናቶሊ። አናቶኒ ነው አናቶሊ? አላቶሊ አናቶሊ የጣሊያን ስም ነው ይመስለው። ከባላቶሊ ጋር ይገናኛል ይመሳሰላል። እሺ ሰጎን ለመብረር ከግራና ከቀኝ ክንፏ የትኛውን ትጠቀማለች? ረጋ ብለሽ መልሽ። እሺ ሰጎን ለመብረር ከግራና ከቀኝ ክንፏ የትኛውን ትጠቀማለች? ሰጎን አትበርም። ትበራል። በትክክል ተመልሷል። ሰጎን አትበርም። በትክክል ተመልሷል። የ500 ብር ሽልማት ለደበርቴ ያስገኝተሻል። እንኳን ደስ ያለሽ። እሺ አመሰግናለሁ። አቤ ደስታ ነኝ ከማን ይቀነስ ፕሮግራም አባይ ቲቪ ከዛ ነው የምደውልልህ። እሺ አሁን የሚጠየቀውን ጥያቄ ከመለስክ 500 ብር ቦነስ ወደ እኔ ታስደርግልኛለህ እና መልስልኝ። ሊያናገርህ ነው። ጤና ይስጥልኝ። አብሮ ይስጥልን። ሰላም። አቤ። አቤት። ዳዊት አባተ እባላለሁ ከአባይ ቴሌቪዥን የማን ይቀነስ ፕሮግራም። እሺ ዳዊት። እሺ አሁን ጥያቄ ጠይቃለሁ። ይሄን ጥያቄ ከመለስክ ለደስታ የ500 ብር ቦነስ ታገኛለች። ረጋ ብለህ መልስ፣ አስበህ መልስ፣ እንዳትቸኩል። እሺ አቤ። አቤት። አንዲት እናት አዞ ሰምተኛል? አንዲት እናት አዞ ልጆቿን ለስንት ወር ያህል ታጠባለች? አዞ እንቁላል ጣይ ነች። በትክክል ተመልሷል። ጎበዝ። ብራቮ አቤ። አዞ አጥቢ አይደለች። በትክክል ተመልሷል። የ500 ብር ቦነስ አስገኝተላታል። እሺ ይሄ ማለት አሁን የብራችሁ መጠን 6200 ብር ላይ ረግጧል ማለት ነው። 5200 ወደ 6200 አድጋችኋል። ሁለታችሁም ተመልሷል። የስልክ ጥያቄው አሁን ይህን 6200 ብር ማን ነው የሚወስደው? ደበርቴ ናት ወይስ ደስታ? 4 የመለያ ጥያቄ እዚህ፣ አንዳንድ የስልክ ጥያቄ ደግሞ ወደ ውጭ ልከን ተጠይቃችሁ ነበረ። ከተሰጣችሁ መለያ 5 ጥያቄ ውስጥ ደበርቴ ከተሰጠሽ ጥያቄ ውስጥ ከስልኩ ጨምሮ 3 መልሰሽ 2 ስተሻል። ደስታ አንቺም ከተሰጠሽ 5 ጥያቄ ውስጥ 3 መልሰሽ 2 ስተሻል። ይህ ማለት 6200 ብሩ ገና ወሳጅ አላገኘም ማለት ነው። እኩል ነጥብ ነው ያላችሁት። አሁን አንድ የመለያ ጥያቄ እሰጣችኋለሁ። ይሄን የምሰጣችሁን የመለያ ጥያቄ በፍጥነት የመለሰ የ6200 ብር አሸናፊ ይሆናል። ደስታ ደበርቴ አልልም፣ ፈጥኖ የመለሰ ነው። በቃ ራሱ አውቆ ፈጥኖ የመለሰ። ተግባብተናል? ዝግጁ ናችሁ? እሺ ደስታ ደበርቴ ፍጥነት ያስፈልጋል ስትመልሱ። እሺ ተስፋዬ ሳህሉ በመባል የሚታወቁት ታላቅና አንጋፋው የኢትዮጵያ የኪነ ጥበብ ሰው ማን በሚስማቸው ወይም ማን በሚባል ቅጽል ስማቸው እናውቃቸዋለን? አባባ ተስፋዬ ናቸው። ትክክል ተመልሷል። ብራቮ ደበርቴ። አባባ ደህና ሁኑ ልጆች፣ ደህና ሁኚ ደስታ። አይተሻቸዋል። ደህና ሁኚ ደበርቴ ተብለሻል ድሮ። በጣም እንወዳቸው ነበር። በትክክል ተመልሷል። አባባ ተስፋዬ ነው የሚባሉት። ነፍሳቸውን ይማር። የዚህ ዙር
ውድድርን ደበርቴ የ6200 ብር አሸናፊ ሆነሻል። ገንዘብ ያዥዋ ደበርቴ ሂሳብ ሽሟ ደበርቴ አሸናፊሻል። እንኳን ደስ ያለሽ። ለማንኛውም ስለመጣችሁ ከልብ አመሰግናለሁ። ከእናንተ ጋርም ጥቂት ልበልና የዛሬውን እንሰነባበት። ደስታ ካንቺ ጀምር። በጣም አመሰግናለሁ። አባይ ቲቪን በጣም ነው የማመሰግነው ለዚህ ጊዜ ዛሬ ጠርቶን እኛን እንደዚህ ወደ አደባባይ እንድንወጣ ስላደረገን በጣም አመሰግናለሁ። በተረፈ ደግሞ እግዚአብሔርን በጣም ነው የማመሰግነው እና ልጆቼን፣ ቤተሰቦቼን፣ እናቴን ለዚህ አድርሳኝ እዚህ ድረስ ያደረሰችኝ ልጅም እንድፈጥር ያደረገችኝ እናቴ ስለሆነች አሉ በጣም አለች። ወይኔ ታድለሽ። አመሰግናለሁ። ማን ነው ስማቸው? እማዋይሽ እስኪ ንገሪያቸው እባክሽ። እማዋይሽ ብዬሽ አላውቅም። እማዋይሽ እማዬ ነው የምልሽ። በጣም አመሰግንሻለሁ። ብቻሽን ለፍተሽ እዚህ ስላደረሽኝ በጣም ነው የማመሰግንሽ። እወድሻለሁ። በተረፈ ልጆቼን በጣም ነው የማመሰግናቸው፣ የምወዳቸው፣ ስለሚያከብሩኝ፣ ስለሚታዘዙኝ፣ ያለ አባታቸው ሞቱ ስላሳደግኳቸው አንድ ሜዳ ላይ ሳይወጣ ሁሉም አንዷም ሰርከሰኛ ናት፣ አንዷም ትዳር ይዛ ጸጉር ሰሪ ናት፣ ወንዱም ኤሌክትሪክ እያጠና ነው። አባት የሌላቸው ልጆች ሳይመስሉ ስላደጉልኝና ስለሚያከብሩኝ እምላቸውን ስለሚሰሙኝ አመሰግናቸዋለሁ፣ ወዳቸዋለሁ በጣም። አባታቸው ቢሞትም አስነስተውታል በራሳቸው። ዛሬ ጀግና ሴቶች ናቸው እኔ ጋር የመጣችሁት። ስለዚህ አሁንም ደግሞ ይሄንን ጠንካራነቴን አልተውም። ደከመኝ ብዬ እስካሁን ልጆቼን የሰው እጅ አላሳየኋቸውም። አሁን ደግሞ ለራሴም ጠንክሬ የምፈልገው ደረጃ ላይ ደርሳለሁ። አመሰግናለሁ። የማይቻል ነገር የለም። አመሰግናለሁ። ከዚህ በላይ ምን ታሳዩ? የልጆቻችሁን ወግ ማዕረግ ከማሳየት የተነሳ ሁላችሁም ጠንካሮች ናችሁ። እውነት ለማድረግ ዛሬ በጣም ፈተና እንዴት መሰበር እንደሚቻል ያሳያችሁ ጠንካራ ሴቶች ናችሁ የመጣችሁት። እውነት ለመናገር በቃ ኮንፊደንስ ማለት ይሄ ነው። በአደባባይ መውጣት ማለት ይሄ ነው። ይቻላል። ሁሉም ነገር ይቻላል። ጎበዝ። እሺ የሚመለከተው አካል በሙሉ እንግዲህ የእናንተን እድገት እኛም እንመኛለን። እንደ አባይ ቲቪ የሚመለከተው አካልም ሰፖርት እንዲያደርግ በዚሁ መልእክታችን እናስተላልፋለን። ደበርቴ ወደ አንቺ መጣው። ደበርቴ መንገሻ እባላለሁ። ባለትዳርና የአራት ልጆች እናት ነኝ። 3 ሴቶች ልጆች፣ 1 ወንድ ልጅ አለኝ። ትልቋ ልጄ እድሜዋ 25 ዓመት ነው። ዘንድሮ አካውንቲንግ ተመራቂ ናት። ሁለተኛዋ ልጄ ሶፍትዌር ኢንጂነሪንግ ተማሪ ናት። ዘንድሮ 3ኛ ዓመት ናት። ሶስተኛዋ ልጄ ዘንድሮ 12ኛ ክፍል ማትሪክ ትወስዳለች። ጁሊያ ኃይሉ ትባላለች። አራተኛው ልጄ የ8ኛ ክፍል ተማሪ ነው። ኦብሳ ኃይሉ ይባላል። አናቶሊ ኃይሉ፣ ሌሊሴ ኃይሉ፣ ኦብሳ ኃይሉ፣ ጁሊያ ኃይሉ ይባላሉ ልጆቼ። ይሄ ነው። እኔ ደግሞ የምሰራው ያባታቸው ያው በጥበቃ ስራ ነው የሚተዳደረው። እኔ ግን የትኛውንም በጣም ንቁ ሴት ነኝ ለስራ። ያገኘሁትን ሰራረው ለረጅም ዓመት መንገድ ጥርጊያ ሰራ ነበር። አሁን ግን ትምህርት ቤት ከ1 እስከ 8 ያለ ትምህርት ቤት ምገባ ላይ ነው የምሰራው። ከምገባ ነው በሳ እናንተን ጠንካራ ሴቶችን በመከራ በእሳት ውስጥ ያለፋችሁ ደስ ያለኝ ነገር ምንድነው? ሁላችሁም ከተናገራችሁት ውስጥ ልፋታችሁን ፈጣሪ ቆጥሮት ልጆቻችሁ ፌል አላረጉ። ትልቁ ሰክሰሳችሁ የመጀመሪያው ይሄ ነው። የሁላችሁም አሁን ስሰማ የሁላችሁም ጥሩ በቃ ደና የሚባል ጥሩ ደረጃ ላይ ደርሰውላችኋልና ይሄ የመጀመሪያው ስጦታችሁ ነው፣ ገጸ በረከታችሁ ነውና እውነት ይገባችኋል። በእናንተ ውስጥም ያሉ ሌሎች እንደዚህ እህቶች ልጆቻችሁ ኩራቶቻችሁ ናቸውና እናንተን የመሰለ እናቶች እንደዚህ ወደ አደባባይ መውጣት እናንተን አለመርዳት ንፉግነት ነው። እናንተን አለማውጣት፣ እናንተን አለማሳወቅ ንፉግነት ነው። ምክንያቱም ኢትዮጵያ ማለት እናንተ ስለሆናችሁ ማለት ነው። ስለዚህ መልካሙን ሁሉ እንዲገጥማችሁ የሚመለከተው ይሄን ፕሮግራም የሚያይ ሁሉ የሚሰጥ ቢኖር በልግስና ይስጥ ነው የሚለውና መጽሐፍ በልግስና እጃችሁን እንድዘርጉላችሁ የአባይ ቲቪና የኔም የግል መልእክቴ ነው። መልካም ሁሉ እንመኝላችሁ። ማመስገን ግን ይቀራል። እሺ አንደኛ የነገሮች ሁሉ ባለቤት ለሆነው እግዚአብሔር ምስጋና ለሱ ይሁን። ሁለተኛ አባይ ቲቪ
በየትኛውም ዘርፍ ላይ ከውስጥ ለምትሰሩ ወጣት ልጆች እንዲሁም የዚህ ፕሮግራም ባለቤት ለሆንከው ላንተ ለወንድሜ በጣም ነው እናመሰግናችሁ፣ እንወዳችኋለን። ብዙዎችን ደግሞ በዚህ መልክም እያሳለፋችሁ ስለሆነ እናመሰግናለን። ልጆቼን በጣም ነው የምወዳችሁ፣ ባለቤቴንም እወዳለሁ። ሁላቸውንም ወዳ ልጆቼ ግን በድህነት ስላሰቃየዋችሁ ይቅር በሉኝ። ቀጣይ ልጆቻችሁን ግን ይሄ እንዳያልፍ ነው እናታችሁ ዋጋ የምትከፍለውና ይሄንን ደግሞ የሚረዳ አምላክ ስላለን እሱን እግዚአብሔር ይሰራዋል። ሌላው ለኢትዮጵያም በሙሉ የምነግረው አገራችንን ሰላም ትሁን። ለሀገራችን ሰላም ሁላችን በጤናማ መልክ በቃ ሰላም ካለ ነው ባለጠግነት፣ ሰላም ካለ ነው እድገት፣ ሰላም ካለ ነው አንዱ የራሱን እንኳን የሚበላው። ስለዚህ ለሀገራችን እድገት ኢትዮጵያን በዓለም ማማ ከፍ ብላ ለማየት እንዲያስችለን እግዚአብሔር ይርዳን። ሁላችን የሰራነው ታላላቆቻችን አባቶቻችን የሰሩት በደል መተላለፍ ካለ እግዚአብሔርን ይቅር እንዲለን ሁላችንም በየመቅደሳችን ብንወድቅ ንስሐ ብንገባ እውነት መገፋፋት ትተን ንስሐው ነው የሚያዋጣን፣ ይቅር በለን ማለት ነው የሚያዋጣን። ለልጆቻችን የምናሻግረው የጦርነት አውድማ አይደለም፣ ያደገች የለማች ሀገር ነውና ቀጣይ ደግሞ የባህር ወደቡም ስለሚጠናቀቅልን እንኳን ደስ አላችሁ ኢትዮጵያውያን። ላንተ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው።